በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የአቁራይ ተማት የመዝገበ ጸሎት የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደና በፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። እግዚአብሔር ስሙ ከአጽናፍ አጽናፍ ከዓለም ዳርቻ እስከ ዓለም ዳርቻ በእኛ ፍጥረታት አንድነት የተመሰገነና የተወደሰ ይሁን። ዛሬ የምንመለከተው የማቴዎስ ወንጌል አንድምታ ምዕራፍ 1 እንጀምራለን። የማቴዎስ ወንጌል ምዕራፍ 1 ስንመለከት ሲጀምር ምን ብሎ ይጀምራል? ወንጌል ቅዱስ ዘእግዚእነ ወመድኃኒነ ኢየሱስ ክርስቶስ በስርዓተ ማቴዎስ ሐዋርያ አሐዱ እማሰርቱ ወክሌቱ ሐዋርያት። የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ከ12ቱ ሐዋርያት አንዱ የሆነው ቅዱስ ማቴዎስ እንደጻፈው የሚለው አስቀምጦታል። ይሄን የጻፈልን ሰለስቱ ምዕት ናቸው። ምዕራፍ 1 ሲጀምር ይሄ ጽሑፍ የምናገኘው የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው የሚለው ሌሎቹ ላይም ተጽፎ እናገኛለን። ሌሎች ወንጌላት ላይም ይሄን የጻፉልን ሰለስቱ ምዕት ናቸው። ሰለስቱ ምዕት የተለያዩ ተመሳሳይ ጽሑፎች የጻፉበት ጽሑፍ አራት ወንጌላት ላይ እንመለከታለን። ብስራተ አብ ረድኤት ሩፍ ተናጋሪ አብ በመለኮቱ ዮሐንስ ወልደ ዘብዴዎስ ብሎ በዮሐንስ ወንጌል ላይ ሲጽፉ እንዳገኘነው ይህም ጽሑፍ በሌሎቹ የመጽሐፍ ቅዱስ ክፍሎች ላይ ተጽፎ እናገኘዋለን። አርዮስን ለማውገዝ በ325 በተሰበሰቡ ጊዜ በሰሯቸው ያሉ ስራዎች አንዱ በመጽሐፍ ቅዱስ አንድነት ተጽፎ ተጠርዘው ያሉትን ቅዱሳን መጽሐፍት በእነማን እንደተጻፈ መለየት አንዱ ስራ ስለሆነ በስርዓተ ማቴዎስ ሐዋርያ አሐዱ እማሰርቱ ወክሌቱ ሐዋርያት ብሎ ጽፎበታል። ቅዱስ ማቴዎስ ወንጌላዊ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ጽፏል። ምዕራፍ 1 ሙሉ ለሙሉ የንጉሱ ልደትና የትውልድ ሐረግ ነው። ጌታችን የመድኃኒታችን ኢየሱስ ክርስቶስ ትውልድ ሐረግ የሚናገረው መሲሁ አባቶችና ነቢያት ሲጠብቁት የነበረው ለአይሁድ እነማን እንደሆነ ክርስቶስ በሐዋርያት በነቢያት በሐዋርያት የተሰበከ በነቢያት የተነገረለት አባቶቻችን ቀደምት አባቶቻችን ሲጠብቁት የነበረ ነቢያት ሲጠብቁት የነበረ እውነተኛ መሲሁ ከአይሁድ የተወለደ እሱ ራሱ ክርስቶስ እንደሆነ ለማጠየቅ ኢየሱስ ክርስቶስን ትውልድ ሐረግ ጽፏል። እሱ እውነተኛ ድኅነትን ሊሰጥ የመጣ ያለው ቅዱስ ማቴዎስ እንደጻፈልን ልደቱና ትውልድ ሐረጉን አውጇል። ምዕራፍ 1 6 ይዘቶች አሉት። ምዕራፍ 1 6 ይዘቶች አሉት። የመጀመሪያው የኢየሱስ ክርስቶስ ትውልድ ሐረግ ነው። ሁለተኛው ትውልድ ሐረግ ቅርንጫፎቹ በሙሉ ላይ የጻፈበት ነው። ሶስተኛው የትውልድ ሐረግ ቁጥሮች 42 ነው፣ 45 ነው፣ 44 ነው የሚሉት ቁጥሮቹ ከአብርሃም እስከ ዳዊት ከዳዊት እስከ ባቢሎን ከባቢሎን ምርኮ እስከ ክርስቶስ ብሎ በሶስት ወገን ከፍሎ ያስቀመጠበት የቆጠረበት አቆጣጠር ነው። ከዛ ስለ እመቤታችን ጠባቂ ስለ ዮሴፍ ፊልም አምስተኛው ስድስተኛው የበኩር ልጅ የሆነው ክርስቶስ መወለድ ነው። ክፍል 1 ስንመለከት በእንተ ሁልቁ ትውልድ ኢየሱስ ክርስቶስ የትውልድ ሐረግ ቁጥር 1 ላይ ስንመጣ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይላል። ወልደ ዳዊት ወልደ አብርሃም የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ትውልድ ሐረግን ለመዘርዘር ሲነሳ የጌታችን መድኃኒታችን ኢየሱስ ክርስቶስ የትውልድ መጽሐፍ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው ቁጥር 1 የሚጀምረው። ኢየሱስ መሲሁ የተጠበቀው ንጉስ ነው። የተወለደው ትውልድ ሐረጉንም የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ያመጣል። ዳዊትን አስቀድሞ አብርሃምን አስከትሎ ማለት ነው። አባ ጀሮም ቅዱስ ማቴዎስ ሌሎች ስሞችን ሁሉ በመተው ዳዊትና አብርሃምን ብቻ ይጠቅሳል ይላል። ምክንያቱም እግዚአብሔር ክርስቶስ እንደሚሰጣቸው ቃል ገብቶላቸው ስለነበረ ነው። ለአብርሃም በኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ በዘር የምድር አሕዛብ ሁሉ ይባረካሉ ብሎ ቃል ተገብቶለታል። ለዳዊትም ደግሞ ይሄ ቃል ተነግሮለታል። በመዝሙር 132 ቁጥር 11 ላይ ከወገብ ፍሬ በዙፋን ላይ አኖራለሁ ብሎታል። ስለዚህ እርሱ ራሱን በሰው ሰውነት የሰወረ ንጉስ እንደሆነ የዳዊት ልጅነቱን በመግለጥ ተስፋ እንደሆነ ይገልጥ ዘንድ የዳዊት ልጅ የአብርሃም ልጅ ብሎ ትውልድ ሐረጉን ይጀምራል። እርሱ የኛን ሰብአዊ ተፈጥሮ የተሸፈነ ንጉስ ነው። ክብሩን ትቶ ሴጣንና ሌሎችን ሁሉ ድል ለማድረግ እንደመጣ ከዚያም እኛ ስንጠብቀው የነበረው ዲያብሎስን ድል ያደረገ በሰውነት መሸፈኑ ክብሩን እንዳንፈራ እንዳንሻቀቅ
እንዳንሸማቀቅ እንዳንሸሽ እድል ሲሰጠን የኢየሱስ ክርስቶስ ትውልድ አደረግ ብሎ ይጀምራል። ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር ንጉስ ሁልጊዜ በአንድ ቅርጽ አቀማመጥ አይታየም። አንዳንዴ የንጉሱን አለባበስ ዙፋን ትቶ የወታደር አለባበስ በመልበስ እንደተለመደ እንደተራ ሰው ሆኖ ይመጣላል። ስለዚህ ንጉሠ ሰማይ ወምድር የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ሰውን ልብስ ለብሶ በሰውነቱ ተገለጠ። አምላክነት ዙፋኑ ላይ መቀመጥ ሲኖረው በአምላክነቱ በንጉስነቱ ሳይሆን ተራ ወታደር ለብሶ መጣ አለ። ምክንያቱም ጠላቱ በእርሱ ላይ በቀጥታ እንዳይመለከቱት ይሄን ሲያደርግ እንመለከታለን። እውነተኛው ንጉስ በስጋ ተገልጦ መጥቷል። በእውነቱ እንደ ዳዊት ባሪያ ነበረ። ምንም እንኳን የንጉስ ልጅ እንደሆነ ቢታወቅም እንደ ባሪያ ሆኖ መጥቶ በእኛ መካከል ላይ ተገልጧል። ቅዱስ ዮሐንስ አፈወርቅ ይህንን የሚናገረው የእግዚአብሔር ልጅ ትባል ዘንድ የዳዊት ልጅ መባልን ተቀበል፣ የባሪያን አባት መሆኑን አድርጎ ተቀበል ይላል። አንተም ባሪያ ሆነ ጌታም አባት እንድትሆኑ ያደረገው ነውና ነው። እርሱ በስጋ የተወለደ ነው፣ አንተም በመንፈስ እንድትወለድ ያደርጎታል። እርሱ ከሴት ተወለደ፣ አንተ ከሴት ልጅ እንዳትቀር ያደርጋል። በዚህ የትውልድ ቅንጣት ውስጥ ዘር ውስጥ ከአብርሃም ዘር መሆኑንም ደግሞ አስነግሯል። እሱ ለእምነተኞች ሁሉ አባት ነው። እግዚአብሔርም ለእርሱ በዘር አሕዛብ ሁሉ ይባረካል ብሎ ቃል ገብቶለታል። ይሄም ተስፋው ቃል የተፈጸመው በአብርሃም ነው። እዚህ ጸሐፊው ምን ብሎ ይላል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም አለ። ወልደ ዳዊት ወልደ አብርሃም ብሎ ተናግሯል። አንድ ዓለማዊ ጻፉ ለጽሁፉ ራሱን መሰረት በማድረግ ይጀምራል። ማቴዎስ ብሎ የራሱን ታሪክ መጻፍ አላስፈለገውም። ስለ ማቴዎስ ስለ ራሱ መናገር አላስፈለገውም። ሌሎች ወንድሞችም ያደረጉት ይሄ ነው። ወንጌላውያን ራሳቸው መሰረት ሳያደርጉም ማቴዎስም ቀጥታ ወደ ቁም ነገሩ ነው የገባው። ራሱን መሰረት ለምን አላደረግም ይባል በመንፈስ ቅዱስ ገላጭነት በመንፈስ ቅዱስ አትኪነት የጻፈ መጽሐፍ እንጂ በገዛ ፈቃዱ እንዳልተጻፈ ለማሳየት ነው። ወባይቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ ይምህረክሙ ኩሎ ወዘያዘክረክሙ ዘነገርክሙ አነ። እኔ አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል ተብሎ ነበርና መንፈስ ቅዱስ የተማረውን መንፈስ ቅዱስ የተገለጠለትን ምን እንዳለ እንደተናገረ ሲያጠይቅ ምን ብሎ ይናገራል? የዳዊት ልጅ የአብርሃም ልጅ ወልደ ዳዊት ወልደ አብርሃም ብሎ አምጥቶታል። በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ኢየሱስ ክርስቶስ ከ42ቱ አዕማደ ትውልድ እንደተወለደ በዚህ ምዕራፍ ላይ አስቀምጧል። ከቁጥር 2 እስከ 16 ያለው ትውልድ ሐረግ ነው የሚያጠይቀው። እዚህ ይህን ለማምጣት የራሱን አላስፈለገውም ማለት ነው። ከነዚህ ከ42ቱ አዕማደ የሆኑትን ግን ለይቶ ለብቻው ከላይ አስቀምጦታል። ወልደ ዳዊት ወልደ አብርሃም ብሎ የዳዊት ልጅ የአብርሃም ልጅ ብሎ የ42ቱ አዕማደ ትውልድ መነሻቸው አብርሃምና ዳዊት ነው። ከነሱ ነጥሎ አብርሃምና ዳዊትን ከላይ አምጥቶታል። አብርሃምን ከአበው ከነገስታት ዳዊትን ብቻ ለይቶ አምጥቷል። ሌሎቹ ነገስታት አልነበሩ የሚባሉ ነበሩ። ሌሎቹ አበው ማምጣት አልነበረበትም፣ ከስር ያመጣቸዋል። አብርሃም ከአባቶቻችን አብርሃምን ከነገስታት ዳዊትን ነጥሎ አምጥቷል። ለምን ሲባል ትንቢት የተነገረው ለነዚህ ነውና ነው። ትንቢትማ ከነገስታትም ከሰለሞን ተነግሮ የለም ወይ ቢባል ለሚልቀው ለሚበልጠው ለማምጣት ነው። ለሰለሞን ተነግሯል። አነ ከቡሮም አባው ወውቱ ይከውነኒ ወልደ፣ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ተብሎ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ተነግሮ የለም ወይ ቢባል ትንቢትማ ተነግሯል። የሚበልጠው ትንቢት ግን ለአብርሃምና ለዳዊት ነውና ነው። ከአበውስ ለሴም ተነግሮ የለም ወይ ቢሉ ዘሂድር እግዚአብሔር ውስተ ቤቱ ለሴም ይላል። እግዚአብሔር በሴም ድንኳን ያድራል ተብሎ ተነገረ የሚባለው የሚበዛው ለኒ ነውና በሚበዛው ተናግሯል። አንድም ተስፋ ለተስፋ ሲያነጻጸር ነው። ለአብርሃም በዘሩ ይትባረኩ ሁሉም አሕዛብ ምድር፣ በዘሩ የምድር ነገዶች ይባረካሉ ተብሎ ተነግሮለታል ለአብርሃም ማለት። ለዳዊትም ደግሞ እስመን ፍሬ ከርስካ ነብር ዲው መንበርከ ተብሎ ተነግሯል። ከወገብ ፍሬ በዙፋኑ ላይ አኖራለሁ ተብሎ ተነግሯል። ተስፋ ለተስፋ ለማነጻጸር ይሄን ተናግሯል። አንድም ሌሎቹን ነገስታት ለምንድነው ያላነሳው ቢባል ዳዊት ስርወ መንግስት ነው። ከዳዊት በፊት የነበረው ሳኦል ነው። ሳኦል ደግሞ የንቅሽ መንግስት ነው። ከትክክለኛው ከነገደ ይሁዳ ሳይሆን ከቢንያም ነገድ የተወለደ ነው። ከቢንያም ነገድ የመጣ ነው። ስለዚህ ትንቢቱ በይሁዳ ነገስታት ከይሁዳ አይወጡም ብሎ ያዕቆብ የተናገረው ትንቢት አለ በኦሪት ዘፍጥረት ምዕራፍ 49 ላይ። ስለዚህ በኦሪት ዘፍጥረት ላይ የተነገረው ሁሉ ስርወ ዳዊት የመንግስት መነሻው ዳዊት ነው። የሃይማኖት ደግሞ መነሻው አብርሃም ነው። አብርሃም ስርወ ሃይማኖት ነው።
ለስመ አብርሃም ኮነ ስራው ሃይማኖት ወሃይማኖቶም ለአይሁድ አብርሃም ለአይሁድ የሃይማኖት ስር ነው ይላል ዕብራውያን 11 ቁጥር 8 ላይ አንደኛ መቃብያን ምዕራፍ 36 ቁጥር 8 ላይ ይናገራል። ስለዚህ የዳዊትን ስርወ መንግስትነት በኋላ ያመጣዋል፣ የአብርሃም ስርወ ሃይማኖትነት በኋላ ያመጣዋል። ስለዚህ ዳዊትና አብርሃም ለምን ቀድሞ መጣ ቢባል ዳዊት ስርወ መንግስት ነው፣ አብርሃም ስርወ ሃይማኖት ነው። አንድም እግዚአብሔር ፈጣሪያችን፣ አብርሃም አባታችን፣ ዳዊት ንጉሳችን ብለው ይመጻደቃሉ። ማቴዎስ ወንጌል ምዕራፍ 12 ቁጥር 13 ላይ 23 ላይ ይመጻደቁ ነበርና የነሱን መመጻደቅ አይቶ አብርሃምና ዳዊትን አምጥቶላቸዋል። አብርሃምና ዳዊትን አስቀድሞ ተናግሯል ማለት ነው። አንድም ወሐሰሰው ለእግዚአብሔር አምላኮሙ ወለዳዊት ንጉሶሙ ይላል። ዳዊት ንጉሳቸውን እግዚአብሔር አምላካቸውን ይወዱታል፣ ይፈልጉታል፣ ያፈቅሩታል። ዳዊት ከመወዳቸው የተነሳ የነገሰው ሁሉ ዳዊት እያሉ ይጠሩት ነበር። ወሶ በሰማ ዳዊት ደንገጸት ነፍሱ ወነፍሰ ኩሉ ሕዝብ እንዲል ማለት ነው። አካዝ ጠላት ተነስቶበት ደንግጦ ነበርና ዳዊት አሉት። ስለዚህ ዳዊትን ስለሚያፈቅሩት ወልደ ዳዊት ብሎ ተነስቷል፣ ወልደ አብርሃም ብሎ አምጥቶታል። አንድም ያመኑትን ወልደ ዳዊት ወልደ አብርሃም መሆኑ ሰፍራችሁ ቁጥራችሁ አስረክቡን ብሏቸው ነበር። ያላመኑት አይሁድ ያመኑትን ክርስቲያኖችን ክርስቶስ መሲህ ነው ካላችሁ የዳዊት ልጅ መሆኑን የአብርሃም ልጅ መሆኑን ሰፍራችሁ ቁጥራችሁ የትውልድ ሐረጉን አምጡልን ብሎ ጠይቀዋቸው ነበር። በዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ ምዕራፍ 7 ቁጥር 42 ላይ ስለዚህ ሰፍረው ቆጥረው አምጥተው ተናግረውታል። አንድም ከአብርሃም እስከ ዳዊት ብሎ ክፍለ ዘመንን ለመናገር ይመቸው ዘንድ ነው። ዳዊትና አብርሃም ማንሳቱ ለክፍለ ዘመን ለመክፈል በኋላ ላይ ቁጥር 17 ላይ ከአብርሃም እስከ ዳዊት ከዳዊት እስከ ባቢሎን ከባቢሎን እስከ ክርስቶስ ብሎ ክፍለ ዘመን ይከፍላልና ለክፍለ ዘመን ለመክፈል ይመቸው ዘንድ ዳዊትና አብርሃምን አስቀድሞ አምጥቷል። አንድም ለምንድነው አብርሃምና ዳዊትን አነሳ ሲባል በአይሁድ ዘንድ የተከበሩ የተፈሩ እንደ መመኪያ የሚታዩ ናቸው። ቅዱስ ማቴዎስም ይህን ስለሚያውቅ ክርስቶስ ከአብርሃምና ከዳዊት መወለዱን ቢያውቁ እንደሚደነግጡ እንደሚያምኑበት ወንጌሉ እንደሚቀበሉ ስለተረዳ ለይቶ አብርሃምና ዳዊትን አምጥቶታል። ይህስ ቢሆንም ቅሉ እሺ ይሁን። በክፍለ ዘመን ብንመለከተው አብርሃም አይቀድምም ወይ? አብርሃም ይቀድማል፣ ከዛ ዳዊት ይከተለዋል። ወንጌላዊ ግን ሲጽፍ ምን ብሎ ጽፎታል? ወልደ ዳዊት ወልደ አብርሃም ብሎታል። ዳዊትን አስቀድሞ አብርሃምን አስከትሎ አምጥቶታል። ይሄ ለምንድን ነው ይባል? ዳዊት የአብርሃም ልጅ ሆኖ ሳለ ከአብርሃም ቀድሞ በመጀመሪያ መጠቀሱ ምክንያት አለው። በትውልድ ሐረግ ውስጥ አባት ቀድመን ነው የምንጠቅሰው። አባቱን አያውቅ አያቱን ይናፍቅ ይሉኛል ብሎ ማለት አባቱ ዳዊት ሳይታወቅ እንዴት አያቱን አብርሃም ቀድሞ ያመጣል ብሎ ለጌታ ከአብርሃም ይልቅ ማን ይቀርበዋልና ዳዊት ይቀርበዋልና ማለት አባቱን አያውቅ እና አያቱን ይናፍቅ ይሉኛል ብሎ ለክርስቶስ የሚቀርበው ዳዊት ነውና በዘመን ዳዊትን አስቀድሞ አብርሃምን አስከትሎታል ነው። አንድም እርካብ ተረግጦ ወደ ኮር መውጣት በአዳራሽ ገብቶ ወደ እልፍኝ ማለፍ እንዲመች ነው። ወልደ ዳዊት ብሎ ወልደ አብርሃም ለማለት ማለት ነው። ወልደ ዳዊት ብሎ ወልደ አብርሃም ብሎ የአብርሃም ትውልድ ሐረግ ይዞ እንዲመጣ ነው። አንድም ጌታን ወልደ ዳዊትን ወልደ አብርሃም ማለው ነው። ዳዊት ጌታ የዳዊት ልጅ ነው፣ ዳዊት ደግሞ የአብርሃም ልጅ ነው ብሎ ቅደም ተከተሉን ይዞ ለመምጣት ይመቸው ዘንድ የዳዊት ልጅ ጌታን የዳዊት ልጅ ዳዊትን ደግሞ የአብርሃም ልጅ ብሎታል። አንድም ወልደ ዳዊት ወልደ አብርሃም ዋው የቀረው ነው የዳዊት ልጅና የአብርሃም ልጅ ማለት ነው። ወ የቀረው ነው ይላል። ወልደ ዳዊት ወልደ አብርሃም ወ የቀረው ነው። ሁለቱንም አያይዞ ለማምጣት ነው። ወ የቀረ ነው ማለት ወ የሌለው ነው። ወ ቢገባ ያጫፍር ነበርና ወልደ ዳዊት ወልደ አብርሃም ለማለት ወ የቀረው ነው ብሎታል ነው። ስለዚህ የዳዊትና የአብርሃም ልጅ ብሎ ሲጠቅሰው የጌታ ጥቅል ስሙ ነው ዳዊት። የዳዊት ልጅ ተብሎ ሲጠራ እንመለከታለን። ዕውራን ሆሳዕና ተሳለነ ወልደ ዳዊት እያሉ ክርስቶስን ጠርቶታል፣ ክርስቶስም ይጠሩታል። የክርስቶስ የቅጽል ስሙ የጥቅል ስሙ ወልደ ዳዊት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ወልደ ዳዊት እያሉ ነው የጠሩት። የሆሳዕና ባሪያ ወልደ ዳዊት የዳዊት ልጅ ሆሳዕና ባሪያ እያሉ አመስግነውታል። በሆሳዕናው ሌሊት ማለት በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም በሚገባበት ጊዜ ወልደ ዳዊት እያሉ ጠርተውታል። ዕውራንም ሆሳዕና ተሳለነ ወልደ ዳዊት እያሉ ጠርተውታል። የቅጽል ስሙ ነው የጥቅል ስሙ ነው ወልደ ዳዊት። ስለዚህ ወልደ ዳዊትን ብሎ ቢያመጣ ወልደ አብርሃም ብሎ ቀጽለለት ነው። አንድም ለምንድን ነው ያስቀደመው ሲባል ከአባትነት ይልቅ ደግሞ ንጉስነት ይበልጣል። ንጉስ ዳዊት ንጉስ ነው፣ አብርሃም ደግሞ አባት ነው። ስለዚህ ንጉስናው ይቀድማልና ንጉስን አስቀድሞ አባትነቱን አስከትሎታል ነው፣ አስተዳዳሪነቱን አስቀድሞታል።
አንድም ከአብርሃም ይልቅ ዳዊት በአይሁድ ዘንድ እጅግ ተፈቃሪ ስለነበር የሚወዱትን ማስቀደም ልማድ ነው። ዳዊት በመጀመሪያ የጻፈው ለዚህ ነው። ዳዊት በአይሁድ ዘንድ ተወዳጅ እንደሆነ ለመረዳት ማቴዎስ ወንጌል ምዕራፍ 21 ላይ ክርስቶስን ወደ ዳዊት እያሉ ሲጠቅሱ እናገኛለን። ምዕራፍ 22 ላይ ይህን ይመለከታል። ዋናው ምንድነው ምክንያቱ ስንል ደግሞ ተከትሎ ሲመጣ ቁጥር 2 ላይ አብርሃም ወለዶ ለይስሐቅ ይስሐቅኒ ወለዶ ለያዕቆብ ብሎ ይመጣል። ስለዚህ ለጽሕፈት ይመቸው ዘንድ ይዞ ለመሄድ ይመቸው ዘንድ ይዞ የሚሄደው አብርሃምን ነውና ዳዊትን አይደለም። አብርሃም ይስሐቅን ወለደ ብሎ ይመጣል። ዳዊት ሰለሞን ወለደ ብሎ ያመጣል። ስለዚህ አብርሃም ይስሐቅ ወለደ ብሎ ያመጣዋልና በዚህ የተነሳ አብርሃምን ጠቅሶ በኋላ መጥቶ ዳዊትን አስቀድሞታል ነው። ከዛ ሲቀጥል ደግሞ መጽሐፈ ልደቱ ለኢየሱስ ክርስቶስ ይላል። መጽሐፈ ልደቱ ለእግዚአብሔር ብሎ ነው የሚነሳው። የኢየሱስ ክርስቶስ የትውልድ መጽሐፍ ሲልስ ምን ማለት ነው ስንል ስለ ኢየሱስ ክርስቶስ የዘር ሐረግ ስለተናገረ ልደቱን የሚያወራ መጽሐፍ ነው ብሎታል። ልደቱን የሚያወራ መጽሐፍ ነው። መጽሐፈ ልደቱ ለእግዚአብሔር ኢየሱስ ክርስቶስ ብሎ ነው የሚናገረው። ጽሑፉ ትውልድ ሐረጉ ስለ ክርስቶስ ኢየሱስ ስለሆነ ነው። አንድም ይሄ ማለት ለምንድነው ሲባል የኢየሱስ ክርስቶስ ልደቱ ነገር ከሌሎች ልደታት የተለየ ነው ሲለን በኋላ ላይ ቁጥር 18 ላይ ልደቱ እንዲህ ነበረ ብሎ ይናገራል። ልደቱ እንዲህ ነበር ይላል። ልዩ ነው ማለት ነው። ልደቱ ለእግዚአብሔር አለ ብዙ ልደታት አሉና ከነሱ ልደታት ሲለይ ነው። ሌሎቹ ልደታት የተባሉት ልደታ አዳም ነው። የአዳም ልደት ከምድር ነው የተገኘው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ንግበር ሰብአ በአርአያነ ወበምሳሌ ነው። እግዚአብሔርም አለ ሰው እንደ መልካችን እንደ አምሳያችን እንፍጠር አለ። ስለዚህ የሰው ልጅ የአዳም ልደቱ ከምድር ሲባል ከእቱም ድንግል መሬት ነው የተወለደው። ከእቱም ድንግል መሬት ተወልዷል። ሁለተኛው ልደት ሔዋን ነው። ልደተ ሔዋን ምንገበው ነው ከአዳም ጎን ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 27 ላይ እንደምናገኘው የአዳም ልደት ከልደተ ሔዋን ይለያል። ልደተ ሔዋን ከአዳም ይለያል። አዳም ከምድር ተገኘ፣ ሔዋን ከጎን ተገኝታለች። ልደተ ሔዋን ምንገበው ኦሪት ዘፍጥረት ምዕራፍ 2 ቁጥር 23 ላይ። ሶስተኛው ልደት ደግሞ የአቤል ልደት ነው። ልደተ አቤል እምከርስ ነው። ከማኅፀን የተወለደ የመጀመሪያው ሰው አቤል ነው። ቃየንና አቤል ናቸው። ልደተ አቤል እምከርስ ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 2 ላይ። የኢየሱስ ክርስቶስ ልደት ከዚህ ይለያል። ከልደተ አቤልም ይለያል። ከማኅፀን ስንል ከአባት ዘር ተከፍሎ ከእናት ዘር ተዋርሶ ማለት ነው። በዘር ተከፍሎ የተገኘ ነውና ልደተ አቤል። ልደተ ሔዋን ምንገበው፣ ልደተ አዳም እምጥር ነው። አራተኛው ልደት ደግሞ ልደተ በግ እምሳቤቅ ነው። ከዕፀ ሳቤቅ የተገኘውን በግ እናገኛለን። በኦሪት ዘፍጥረት ምዕራፍ 22 ቁጥር 13 ላይ አብርሃም ይስሐቅ ሊሰዋ በሄደበት ሰዓት ላይ በሞሪያም ተራራ ላይ በዕፀ ሳቤቅ ታስሮ የነበረው በግ ልደቱ ከምንድነው ሲባል ከዕፀ ሳቤቅ የተገኘው። ከየት እንደመጣ የማይታወቀው ልደተ በግ እምሳቤቅ ይለዋል። ከሳቤቅ የተገኘው የበጉ ልደት ከክርስቶስ ይለያል ማለት ነው። አምስተኛው ልደት ደግሞ ልደተ ሙታን መቃብር ነው። ከመቃብር ሙታን መነሳት ልደተ ሙታን መቃብር ይለዋል። በትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይ በመጨረሻው ዘመን ሙት እንደምንነሳ ማለት ከነዚህ ከአምስቱ ልደታት ይለያል ነው። ከአምስቱ ልደታት ይለያል። ልደተ አዳም ምድር፣ ልደተ ሔዋን እንገቦ፣ ልደተ አቤል እንከርስ፣ ልደተ በግ እምሳቤቅ፣ ልደተ ሙታን መቃብር። ከነዚህ የክርስቶስ ልደት ስለሚለይ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ብሎ ተነስቷል። ለእግዚእነ ኢየሱስ ክርስቶስ ብሎ ተነስቷል። ይቆየን። ቁጥር 2 እንቀጥላለን።